ጀራባቴ የሆነ ጊዜ ወንዝ ውሃ ላመጣ ሲሄድ ልብስ ምናምን አወለቀብኝ ማለት ነው። እዛን ምን ሆነ ነው አንተ ምናምን ብዬ ድጋሚ ቅበል አፊ በር ጨርቅ አሰረኝና የሆነ በቃ ደፈረኝ። ማታ ላይ ሲመጣ ምን ሆነሽ ነው ልጄ ምናምን ብሎ ወከባ መፍጠር ጀመረ። ከዛን ምንም አልሆንኩም ወድቄ ነው ምናምን አልኩት ለሱ። ከዛን እንዳጋጣሚ እያመመኝ መጣ እና በዛ ሰዓት ነው ያርግጂ ነበር። በቃ እኔ ካም በኋላ ከገኘሽ ወስንብሻለሁ እገልሻለሁ ምናምን አንቺ እንደዚህ ሆነሽም አትኖሪ ምናምን አለኝ። ከዛ ልክ እነሱ ሲጣሉ እሱ የሆነ እንደዚህ የሆነ ፍቅር መጫወት ምናምን ፈለገ። እኔም እሱ የሚያጨስ ነበርና እና በዛን ሰዓት አንቺ ነሽ አናቱ ላይ እያጠባሽ አናቱ ላይ የምታጨሽ ከኔ ውጪ ሌላ ሰው አግኝተሽ ነው ውጪ ምናምን የሚባለው ወሬ አመጣ። ሁሌ በቃ ለምን ከዚህ ሁሉ ሰሪ ምናምን ማለት አመጣ። እንቅልፍ ስልብስ ያርገኝ መጥቶ መርፌ ወጉት መሰለኝ። የምን መርፌ ነው? በቃ አይድንም ብሎኝ ነበር። እሱ ለካ በዛን ሰዓት ሞቷል። እኔ አላቅም። ከዛን ነጠላው እንደሸፈንኩት ቀስ ብዬ እጄ አስተኛውትና እንቅስቃሴ የለውም ምን የለውም በቃ እስከዛሬ ድክመቱ ነው ምናምን በሚለው እጄ አስተኛውት። ሌላ ቀን ለሊት እየተነሳ የሚነጨነጭ ልጅ የለም። እሷን እግሬ ላይ አሰሬ ነበር መተኛው ማታ እነዚህ እንዳይስቡብኝ እንዳይሰርቁብኝ። ሙቲ ታረቀኝ ይባላል እና የመጣሁት ከክፍለ ሀገር ነው። ክፍለ ሀገር የት? ወለጋ ጊምቢ። እና እዛ በአንዳንድ ነገሮች ባለመስማማት ብቻ ሳይሆን በአደጋም ነው የመጣሁት ነው። ያው የሰው ልጅነቱን ከተነጠቀ አደጋ ነው እና እኔ በአደጋ መሀል አንድ ልጅ ወለድኩ። ያው ቤተሰቤ ከምለው ነው የወለድኩት። 3 ቤተሰብ ነበር ቤት ውስጥ የምንኖረው። እኔ ሀያቴ እንጀራ አባቴ እና እንጀራ አባቴ የሆነ ጊዜ ወንዝ ውሃ ላመጣ ሲሄድ ተከትሎ ይመጡ ደፈረኝና እኔ ያላወኩት ነበር። ውስጤን ያመመኝ ምናምን ይጨንቀኝ ነበር እና በዛ ሰዓት ነው ያርግጂ ነበር። በቃ ወደ ላይ ይለኛል ምናምን ወዲን ይጨንቀኛል ምናምን ነበር። ቤት ውስጥ የምትኖሩት አንቺ? እኔ ሀያቴ እንጀራ አባቴ ነበር። ወላጅ እናትሽስ? ወላጅ እናቴ በአደጋ አርፋለች መኪና። እና እኔ ቤተሰቤ አባቴ ማላለ ይላሉ ግን እኔ አባቴን አይቼም አላውቅም እሱንም አግኝቼም አላውቅም። እና በቃ የእንጀራ አባቴ እንደዚህ በማረጉ ያው ወሌላ ነገር አላጋለጠኝም ግን ልጅ ወለድኩ። እና ለብዙ ጊዜ ሸሽቼ ስኖር ነበር። እና እናቴ በአደጋ መኪና ሞተች። በመኪና አደጋ? ከዛ እኔና እንጀራ አባቴ አያቴ 3 ሆነን መኖር ጀመርን። ያኔ አንቺ ስንት ዓመትሽ ነበር? እኔ ያኔ 13 ነበርኩና የ13 ዓመት ልጅ ነበር እየኖርን እያለን ማለት ነው። እናትሽ በመኪና አደጋ ህይወታችሁ ሲያልፍ 13? እሺ። ከዛን እንደዛ እየኖርን እንዳጋጣሚ ከጊዜያት በኋላ ምናምን በቃ እሷ እያለች በጣም ነበር የሚያንከባክበኝ ምናምን ትምህርቴን መማር ነበር። እና እናቴም ስለነበረች አያቴን አይቸግራትም ነበር። እና እሱም በቃ ችግር የለውም ምናምን እያለ ሰርቶ ሲመጣ ይረዳት ነበር። ግን እናቴ ከሞተች በኋላ ማንም ዞር ብሎ አላየንም። እሱም ዞር ብሎ አላየንም። በቃ ይመጣል፣ ይጠጣል፣ ይሰክራል፣ ይገባል። ከዛ እኔንም በቃ ጫና ያበዛብኛል ምናምን። ያው አያቴ ስላለች ብዬ እኔ ዝም እላለሁ ምንም አይደለም መልስ አልመላለስም ነበር። እና የሆነ ሰዓት ላይ እዛ ውሃ ለቀዳ ወደ ወንዝ ሄድኩ። እንጨት ምናምን ምናመጣው ከዛ ነው ከወንዝ። መቼ ማለት ነው? ያው የዛኑ ሰሞን ነው? ያዛ ሰሞን አይደለም ከቆይታ በኋላ ነው። እና እዛ ሲሄድ ብዙ ጊዜ ይከታተለኝ ነበርና ገጠር ላይ እሱ የሆነች ቤት የሰራት ቤት አለች እና እዛ ቦታውን ምናምን ይቆጣጠራል። እኔም አካባቢው እዛ ጋር ነው እኔም ነገሮችን ማድረገው ማለት ነው። እና ልክ ከዛ እኔ ስመለስ ለሁለተኛ ጊዜ 3ኛ ጊዜ አልሳካለሁ እና በስተመጨረሻ የሆነ ጊዜ በቃ እንደዚህ ገፈተረኝና ምን ሆነ ነው ምናምን አልኩት ማለት ነው። የት ማለት ነው? ጫካ ውስጥ? እዛው ጫካ ውስጥ። ጫካ ሁሌ ነው የምትሄጂው ማለት ነው? ጫካ ሁሌ ሳይሆን በቃ እንደዚህ እሷ ውሃ በሌላ ሰዓት እንጨት ምናምን በሚያስፈልጋት ሰዓት እኔ ነኝ ያለሁት ቤት ማለት ነው። እና እሄዳለሁ እኔ ነኝ የማመጣው ሌላ ሰው የለንም። ከዛን ገፈተረኝ ምን ሆነ ነው አልኩት እና ምን ሆነ ነው ምንድነው የሚያስብልሽ ምናምን ብሎ ድጋሚ ገፈተረኝ።
እዛን ዝም ብዬ በቃ ግራ ገብቶኝ አየሁትና የሆነ ልብሴ ምናምን አወለቀብኝ ማለት ነው። እዛን ምን ሆነ ነው አንተ ምናምን ብዬ ድጋሚ ቅባት አፌ በር ጨርቅ አሰረኝና የሆነ በቃ ደፈረኝ። ሌላ የሚባል ነገር የለም። እዛን እኔ ወደ ቤት መግባት ፈራሁ። ከዛን በቃ እሱን ባየሁ ቁጥር በጣም ነው በቃ የሚያስጠላኝ፣ መኖርም እጠላለሁ በቃ። እዛን አያቴ ምን ሆነሽ አለችኝ። እዛን ምንም አልሆንኩም ወድቄ እንጨት መቶኝ ነው አልኳት። እዛን ለምን እንጨት ላይ ተሰቀልሽ ምናምን ስትል እሱ ማታ ላይ ሲመጣ ምን ሆነሽ ነው ልጄ ምናምን ብሎ ወከባ መፍጠር ጀመረ። ከዛን ምንም አልሆንኩም ወድቄ ነው ምናምን አልኩት ለሱ። ከዛን እንዳጋጣሚ እያመመኝ መጣ። ከዛን ጠረጠረ እሱ ምን በቃ የሆነ ነገር ተፈጥሮ ነው ምናምን በሚለው ጠረጠረ። ከዛን እኔ ምንም አላሰብኩም በቃ እንደዛ ስላደረገኝ የሆነ ውስጤን አሞኝ ነው ምናምን በሚለው ነው ያሰብኩት። ወደ ላይ ያስመልሰኛል፣ ያነጫንጨኛል፣ በቃ መግባባት አልቻልኩም። ከዛን ትምህርቴን አቋረጥኩት። ስራ ልስራ በቃ ምናምን ብዬ ታክሲ ይዘው መስራት ጀመርኩ። ታክሲ ይዘው እየሰራው ከሰው ጋር ተግባባውና ቆይ ይቅርታ ስላቋረጥኩሽ፣ ልክ ከደፈረሽ በኋላ ለምንድን ነው መናገር ያልፈለግሽው? ለፖሊስ ወይ አካባቢ ስላለ ወይ ለአያትሽ ለምንድን ነው መናገር ያልፈለግሽው? በቃ እኔ በዛ ሰዓት ምንም ሀሳብም አልመጣልኝም። እኔ ምንም እንደዛም ለማሰብም ምንም እዛ ሰዓት ላይ እንደዛ አይደለም። በጣም ፈርቼ ነበረ። ምናምን ነገርኩ ለመኖር ራሱ በቃ አያቴ ስላለች ብዬ ነው በቃ። እሷ ናት ያሳደገችኝ በስትክክል። እሷ እናቴ ሁላ ስራ ስትወጣ በቃ አያቴ ጋር ነው የምኖረው ምናምን እና በዛ ሰዓት ምንም የመጣልኝ ሀሳብ አልነበረም። ከዛን በቃ ታክሲ ላይ ምናምን መስራት ጀመርኩ። እዛ እየሰራው ከነሱ ጋር ተግባባው። ታክሲ ላይ ማለት ወያላ ማለት ረዳት ሆነሽ የት ማለት ነው? ግምቢ እዛው ግምቢ ማለት ነው። ከዛን ግምቢ እዛው እየሰራው የክፍለ ሀገር መኪና መውጣት ጀመረ። ከዛው ማለት ነው ዶልፊን ምናምን መውጣት ሲጀምር እነሱን አወሩልኝ እዛ ውስጥ ያሉ ደላሎች። እዛም ከነሱ ጋራ ከግቢ ነቀምት መስራት ጀመርኩና ነቀምት ገብቼ ቀረው። እዛው ፈራሁትና በቃ እዛው ቀረው። ከዛ እዛም ገብቼ ውጪ ነበር የምኖረው እና በዛ ሰዓት ብር ምንም አይልም፣ ግን አያቴ ዝም ብዬ የሆነ ነገር በሰው ልክላታለሁ። ከዛን እዛ እየኖርኩ ደግሞ ሰለቸኝ በቃ። እዛም ቁጭ ብዬ ምንም የለም። ከዛን እንደ አጋጣሚ ወደዚህ መጣሁ። ወደዚህ ስመጣ አልዋሽም የሰው ብር ወስጄ ለሷ ታመመች ሲሉኝ ላኩላት። የሰው ብር ማለት ሰው ብር ልኮኝ ነበር። ከዛን አያትሽ በጣም ታማለች፣ እንደዚህ ያስፈልግሻል ምናምን አሉኝ። ብር ወይ አንቺ ሌና አስታመሚያ ሲሉኝ እኔ ጉዳይን ስለማውቅ መሄድ አልፈለኩም። ከዛን በሄድም ደግሞ እሱ እንደማያስቀምጠኝ አውቃለሁ። ከዛም በኋላ በቃ እኔ አልፈልግም አልመጣም ብዬ ያን ብር ላኩላት። ከዛን ትንሽ ተሽሏታል ምናምን ብሎ ገባች። እንዳጋጣሚ እዚሁ እየኖርኩ ምናምን የሆነ ጊዜ ደወለ። ማን ስልኬ እንደተጠራቀ ደወለ። በቃ እኔ ካም በኋላ ከገኘሽ ወስንብሻለሁ፣ እገልሻለሁ ምናምን፣ አንቺ እንደዚህ ሆነሽማ አትኖሪ ምናምን አለኝ። ከዛን ምን እንዴት ሆኜ ኖርኩ ምናምን እያልኩ እዚሁ በቃ ጨራሽ ረሷቸው ሁሉንም። ከዛን እዚህ እየኖርኩ እዚህ ድርጅት ምናምን አለ፣ ለምን ድርጅት አገቢም አሉኝ። እዛን ኧረ እኔ ምንም ማውቀው ነገር የለም ምናምን አልኳቸው። በቃ ዝም ብዬ በራሴ ቀፋፍዬ ምናምን ሶፍት ማስቲካ መሸጥ ጀመርኩ፣ ሌስትሮ መጥረግ ጀመርኩ። እያለ ወደ እያደገ መጣ። እዛ ልክ 5 ወር ኮንኩ በኋላ በጣም ውስጤ ላይ የሆነ መንቀሳቀስ ምናምን አመጣ። ከዛን ሐኪም ቤት ሄድኩና የ5 ወር እርጉዝ ነሽ ምናምን አለኝ። እዛን እሱ እንደዛ ካረገኝ በኋላ ከማንም ጋር ስላልሆንኩ በቃ እኔም ፈራሁ። እንዴት ነው አሁን ቤት የምገባው ምናምን፣ አያቴ እንኳን የሆነ ነገር ብትሆን እንዴት ነው የምሄደው ምናምን በይ ፈራሁ። ከዛን በቃ እንደዛ ነው አው ክትትል ጀመሪ ምናምን ብሎ የፍንጮ በር ነው ክትትል የጀመርኩት። እዛን እዛ እየተከታተልኩ ምናምን እንዳጋጣሚ ማታ ላይ እዚሁ እያለሁ አመመኝ። ዳክሰን እያለሁ ማለት ነው። እዛ እያለሁ አመመኝና በቃ ማረገው ነገር ጠፋኝ። እዚህ እየኖርኩ እሷ ተወለደች። ኦኬ፣ እዚህ ነው የተወለደችው? አዎ እዚሁ ነው የተወለደችው። እሷ ከተወለደች በኋላ በቃ ጎዳና ህይወት ሰለቸኝ። እሷን ብርድ እየመታብኝ አስሬ ሆስፒታል ምናምን መሯሯጥ ሆነ።
ከዛን እንደዚሁ በእይታ የምንታወቅ ሰው እና ስሙ ፍራውል ይባላል እና እሱ ከሚስቱ ጋር እየኖረ ነበር። ባለትዳር ነው። ባለትዳር ነው። ሁሌ አይግባቡም ነበር። እኔ ያሰብኩት በቃ ለልጄ ስል ጥገኛው ይቀመጣለሁ በሚሉ ነበር ያሰብኩት። ከዛ ልክ እነሱ ሲጣሉ እሱ የሆነ እንደዚህ የሆነ ፍቅር መጫወት ምናምን ፈለገ። እሷ ከቤት እንደወጣች ወደ ክፍለ ሀገር ነው የገባችው። እስካሁን ድረስ የለችም ልጅቷ። ከዛን እንደዛ እየኖረን ያው የሰው ልጅ ነካካለ ድጋሚ ልጅ ወለድኩ። ድጋሚ ማለት ነው። እሷ የቺኛው የመጀመሪያ ልጅ ስንት አመት ሆኗት ነው ድጋሚ ወለድሽ? አመት ከምናምን ሆና። እንጀራ አባትሽ ልጅ መውለድሽን ያውቃል ወይ ነብሰ ጡር መሆንሽን ያውቅ ነበረ? እሱማ ያውቃል እንጂ እሱማ ያኔ እዛ እያለሁ ራሱ የሆነ በቃ ያመኛል ምናምን እንደዚህ ሆስፒታሉላ ለሚድ ምናምን ትላያቴ አይ በቃ ልጅ ነች ምንም አትሆንም ምናምን ነበር የሚለኝ። ከዛን እኔ በቃ መሄድ ፈልጋለሁ ተደብቄ እንዳልሄድ ብር እነሱ ካልሰጡኝ በሚለው ምናምን ፈረው። እዛን ከቆይታ በኋላ የሆነ ጊዜ እኮ ሂጄ ነበር እዛ ሆስፒታል። አረ ክፍለ ሀገር አሁን ከመጣሽ በኋላ ነው? አዎ እዚህ ተወልዳ እንደዚህ አያቴ ሞተች። አያቴ ስትሞት ሞታ 3 ቀን ቤት ውስጥ አደረች። በቃ እሱም እንደዚህ እኔ ከጠፋሁ በኋላ ነፃነት ስላገኘ መንቀሳቀስ ጀመረ። ከዛን እሷ ሞታ ከሆስፒታል አስወጣትና አይ ተሽሏታል ብሎ አስገባት። ማለት አካባቢ ላይ ያለው ሰው ምናምን አስገባት። ከዛ ልክ እዛ ስትገባ ወደ የገባችው ቀን ማታ ላይ ሞተች። እና አያቴ ደግሞ ሁሌ ከሰው ጋር ለመጨቃጨቅ በር ዘግታ ነው የምትቀመጠው። ከዛም በር ዘግታ ኮንቲነር ነበርኛ እዛ ምንኖርበት የነበረው አክስቴ የምትኖርበት ቤት ነበረ እና አክስቴ በካንሰር ሞተች። ከዛን በቃ አያቴ ደግሞ የሰው ጋር ጥገኛ ሆና ስለምትኖር የነበረው የአክስቴ ቤት ተሰጣት። ከዛን እዛ ውስጥ እየኖረች እዛው ሞተች እና በሶስተኛው ቀን በሩ ትንሽ ሽታ መጣች እና ቤቱን ገንጥለው ገቡ። ሲገቡ ሞታለች እዛ ውስጥ እና መጀመሪያ ፈራሽ ነበረ። እቺ ሴትዮ አልሰማ ብላለች ምናምን ብሎ ሊያፈርሱባት ነበረ በላይ ላይ። እዛን ገንጥለው ሲገቡ እሷ ሞታ በሶስተኛ ቀኗ ምናምን እኔ እንደዛ ሞታ በቃ ተቀብራ በሳምንት ነው በሁለት ሳምንት ነው የሄድኩት። እዛን ልክ እኔ እዛ ሲሄድ እንዳጋጣሚ እኔ ሲጀምር እየሸሹ ውስጥ ነበር የሄድኩ የነበረው። ከዛን አገኘኝ ምናምን ከሩቅ ነበር ያየኝ እና ልጅቷም ትንሽ እግር አውጥታ ነበር ማለት ይሄን ያህል መራመድ ሳይሆን እጇን ይዤ ምናምን ትሄድ ነበር። ከዛን በጣም ፈርቼ እያለሁ የሆነ አጋጣሚ የሆነ በጣም አቃቸው የሚቀርባቸው ሰዎች አገኘሁት እና እነሱ ጋር ገባሁ። እነሱ ጋር አስገባ እነሱ ማስፈራራት ጀመረ። ለምን ነው የሚያስፈራራው? ማለት እቺ ልጅ እንደዚህ ነች እናቷ አይለች ምናምን ምን አገባችሁ እናንተ እቺ ልጅ እንደዚህ ማለት በጣም ነበር የሚፈልገኝ እና የሆነ ጊዜ እንደዚህ ብሎኝላ ስቶኝ እዚህ ጋር ነው ጫራለኝ እዚህ ጋር የሚፈልገኝ ስትይ በመና በቃ ይሄን ያለ እንትን ነው። ለምን እንደዚህ ልጅቷን ይዤ እዛ ሲሄድ የሆነ በቃ ወሬ ማውራ ምናምን እየመሰለው በቃ እኔን ማጥፋት ነው በቀላሉ የሚፈልጉ። እሺ ከዛን ይዤ እዛ ሰው ነው ጥገኛ አድርጎ ያስቀመጠኝ እና 1 ሳምንት ምናምን ተቀመጥኩ። እሱ የሞተችበት ወይ የተቀበረችበት ቦታ አሳዩኝ ስላችሁ ማዘጋጃ ነው የወሰዳት ምናምን አለኝ። በቃ እንደዛ ከሆነማ ምንም ማድረግ አልችልም ብዬ ተነሳሁ። ቃል ሄድ ምናምን ብዬ እነሱን ስነሳ ሌሊት ወጡ ወደ ለመሳፈር ሌሊት ወጡና ሌሊት ለመሳፈር ስወጣ የሆነ እንዳጋጣሚ ከየት እንደሆነ እንዴት እንደሆነ አላውቅም በእናሪያ ተገናኘን። አጋጣሚ ነው? አዎ አጋጣሚ መናሪያ ውስጥ ተገናኘን እኔ እና እሱ ማለት ነው። መናሪያ ውስጥ ስንገናኝ በጣም ፈርቼ ነበረ። በቃ ልጅቷን ወደ ደላሎቹ ሸኟት ማለት እንደዚህ ለነሱ ሰጧቸው። ቢያንስ እኔን የፈለገ ቢያረጋኝ ከልጅቷ ጋር የሚያገናኘው ነገር የለም ለደላሎቹ ሰጧቸውና እነሱ ምንድነው ምናምን ሲሉ አይ ምንም አይደለም እንደዚህ ነው በቃ በጣም ስለፈራው። ምክንያቱም እዛ ጋር የሆነ ነገር ቢያረጋኝ እቺ ልጅ አለች ብጣላ የሆነ ነገር ባወራ ዝም እንደማይለኝ አውቃለሁ እና ፈራውና ምንም አይደለም ምናምን ብዬ እንዳጋጣሚ የሆነ ስልክ ይደወላልና ወሰኝ ምን ይሁን ለረጅም ሰዓት እያወራ ነበር እና እኔ ገባበት መኪና ደግሞ አንድ ሶስት ምናምን ነበር የሚጎለው እና ካሁን ያነሳል መኪናውን እያልኩ ግን ልክ መኪናው ተደውሎ ሲል ሩጭ ገቡ ነው አዲስ አበባ ቢዶ መኪና ውስጥ ገባው። ልክ እዛ መኪና ውስጥ ስገባ ሶስት ምናምን ይቀርብ ነበር። ሁሉ መኪና ውስጥ ፈለገኝ የኛ አንድ መኪና ቀረው ማለት ነው።
ከዛ የኛ አንድ መኪና ሲቀረው ልጅቷን በማቀፊያ ጥቅልል አረኩትና እኔ ከሆነች ሴትዮ እንደዚህ ምናምን ብዬ ሻርፕ ተቀበልኳት እንዳለ ፊቴን አይኔን ብቻ አስቀርቼ ፊቴን እንዳለ ተሸፋፍኜ ቁጭ አልኩ። እዛም ፈለገኝ የሆነ ጠርጥሮኛል እና ፈልጎኝ እንዲህ ሲል ከፊት ለፊት መስታወት ውስጥ ነው ያየሁት እና በቃ ይሄ ምንድን ነው እንደዚህ የሚያሰቃየኝ እኔ ከዚህ በፊት አይበቃኝም ምናምን ብዬ በቃ ሀሳብ ውስጥ ገባሁ እና እንደ አጋጣሚ ለሹፌሩ ሲደወልለት 3-4 ሰው ላይ አለኝ ና ምናምን ተባለ። ወደ ዋስነስቶ ሲሄድ ጥርጣሬው ተሳካለት። ልክ ሲመጣ እኛ ተነስተን ሄደን በዛም ልጬ እዚህ ተመልሼ መጣሁ። እዚህ ከመጣ በኋላ ደግሞ እሷ አደገች። የ2 አመት ምናምን ሞላት እና ልደቷ በመጣ ቁጥር እኔ አለቅሳለሁ ማለት ያው የሀያቴን 40 እንደዚህ 80 የሚባለውን አላውቅም እና በቃ የሷ ልደት ሲመጣ ከሁለት አንዱ መሆን የለብኝም በሚለው አለቅሳለሁ። እርምሽንም በደንብ አላወጣሽ በቃ እና እዚህ መኖር እየኖርኩ ምናምን ድጋሚ በቃ ብር ሳጣ ረካሽ ነበር መርካቶ እየርኩ ሶፍት ማስቲካ ምናምን ለስትሮ አመጣለሁ እና እቺ እየሮጠች ትሄዳለች። እሷን ለመያዝ ሲሄድ ቃይን እዚህ ጋር ይወስዱብኛል ልጆች። ከግራ ተጋብቼ እንደዛም ሁኚ እስካሁን አደረስኳት እና አሁንም ሰራ የለኝም። ቅድም አንስተሽልኝ ነበረ እሷ 1 አመት ከምናምን ሆኗት ሌላ የፍቅር ህይወት እና ሌላ እሱ እንዴት ነው እሱ ከሱ ጋራ እንዳጋጣሚ ያው እንደነገርኩ ነው የጥገኛው ነበር የፈለኩት። ያው የሰው ልጅ ነው የምታረገው ነገር ይኖራል እና እንዳጋጣሚ እንደዛ ተፈጠረ። መርፌ አላስቀበርኩም ነበር። ድጋሚ ልጅ አረገዝኩ ወለድኩት እና የውስጥ ህመም ነበረው መሰለኝ እኔ አላውቅም። እሺ እና እሱ ራሱ በቃ እስካሁን አለና እቺኛው ነው ልጄን የሚላትና ያኛው በዛኛው ጊዜ ታማሚ ስለነበረ ምንም አይፈልገውም ነበር። በሽተኛ ልጅ የለኝም ነበር የሚለኝ። በቃ ብዙ ነገር ነበር የሚለኝ እና በቃ በዚህ ዱ የመፈተኔ ለኔ ጥሩ ነው እያልኩ ሰላም ማረድ ነበር። እኔ ኬኖ የሚባል ቁማር ነበር እና በቃ 20 ብር 30 ብር ሳገኝ ወደዛ ነበር የሚሄደው እና እዛ ማግኛትን እሱን ይዤ አልጋ ቤት ነበር መተኛው። ቁማር ተጫውተሽ እና እሱን ይዤ እሄዳለሁ አልጋ ቤት ነው መተኛው። ምን ያህል ትጫውቺ ነበር መንግስት ንገረኝ? ቢያንስ እሱም እጣው የምንጫወተው በ20 ብር ነው። እሺ አንድ እጣ 3 ቁጥር አላት። እስከ 4-5ም ይቻላል ግን ይወጣል ብለን የምታስበው ነው የምትቆርጠው እና እሷን እየተጫወትኩ ቢያንስ እስከ 100 ብር 5 ምናምን እጫወታለሁ። ከ5 እድል አላጣምና በሷ ተጫውቼ ያው 400-500 ብር ነው ደራሹ። ከዛ በላይም አለ ግን ይደርሰኛል ብዬ የማስበው ነው የምጫወተው እና እሷን ሳገኛት ለሷም ዳይፐር ለሱም ዳይፐር ምግባቸው ምናምን እና እነሱን የታርገሻቸው ነው እንግዲህ ኬኖ ጫወታለሁ ብለሽ ነው? ኬኖ ጫወታለሁ ብያለሁ። የታርገሻቸው እሱን አዝለዋለሁ። እሺ እሷ ደግሞ እንደዚህ አካባቢ ላይ ትጫወታለች። ይዘሻቸው ትገቢያለሽ? እና በቃ ብዙ ሰው እንደውም አትጫወቺ ይሉኛል። ልጅ አዝለሽ ህፃን ልጅ ይዘሽ ቁማር ቦታ መገኘት ትንሽ ከባድ ነው እሱ። ሰዎች እነኛ የሚያጫውቱትስ እንዴት ይላሉ? እንትን ነው ያው እንደዚህ ባንኮን ያለ እነሱ የሚያጫውቱ በፒሲ ነው። በፒሲ ቁጥር ይዛሉ ሰዎች። ወንበር አለ መቁረጥ የሚፈልገው እየተነሳ ይቆርጣል ከፍሎ። ከዛን እኔ ደግሞ እዛው የሆነች እንደዚህ ግርግዳ መቆሚያ ነገር አለች እዛው ጋር ይቆማሉ። እቺ ሙጪ ስላለች ለማየት እንዲመቸኝ ማለት ነው እንዲ ግርግዳ ስር ቆማለሁ ይጫወታለሁ። ከዛን ያገኛትን እንደነገርኩ ለነሱ ማድረግ ያለብኝን አረጋለሁ። ከዛ የተረፈችኝ ምግቤን ከበላው በኋላ ለማታ ደግሞ ለአልጋችን እንፈላልጋለን። ልጁ ታመመብኝ። የኛው ሁለተኛው ልጅ ታመማል። ልክ ሁለተኛው ልጅ ሲታመም እኔ ሆስፒታል ጋንዲ ሆስፒታል ነበር እሱ ሲታከም የነበረው እና እንደነገርኩ ያኛው ታማሚ ስለሆነ ያኛውን አይወደውም ነበር እቺኛውን ነበር ልጄ ሲላት የነበረው እና ጋንዲ ሆስፒታል ስገባ 2 ወር ከ15 ቀን ያለ ምንም ብር አሳከምኩት። ጋንዲ ሆስፒታል በነፃ ስለሚታከም ማለት ነው። ከዛን ውጪ ሲታዘዝ ምናምን እንደዚህ ደም ከጀርባ ምናምን ይያሉኝ ነበርና ለዛ ነው በቃ ሲጨንቀኝ እወጣለሁ እና በዛን ሰዓት ባዛር ምናምኖች የሚሰሩ ነበሩ። ከነሱ ወረቀቱን እያሳየው ብር ጠይቃቸዋለሁ። ልጄ እንደዚህ ሆኗል ያው እንደምታውቁ እዚህ አይታችሁኝ ታውቃላችሁና ልጄ እንደዚህ ስለሆነ መድኃኒት መግዛት ፈልጋለሁ ብዬ እንደጋጣሚ እሱ እቺኛው ልጅ ይዟት ነበር
እና የሆነ ልጆች ጋር ስተኛ እንደዚህ ተቀላቅሎ ነበር የሚተኙት እሱም የሆነ ከአከራዩ ጋር አልስማማ በሚለው ወጥቶ ነበር ወጥቶ ውጪ ነበር ልጆቹ ጋር ጎዳና ላይ ማለት ነው ጎዳና ሆነ ነበር እሱ ራሱ ማለት ነው እሱ ራሱ ከዛን እዛ ከነሱ ጋር ሲተኛ ብዙ ልጆች አሉ የሚጠጡ አሉ ምን አሉ እና ሰውነቷ ያሳከካት ወጣ የዚህ እጅ ማለት ነው እና እንዳለ እጇ ምናምን ተበላሻሸና እንደጋጣሚ ሰው ላይ ቁጭ አርጓት ትቷት ሄዷል እኔ ሁሌ እሷ ላይ መታየት አልፈልግም ምክንያቱም እዛ ቦታ ላይ ስለማይመች እሷ ላይ ከታየው ይዘሽኝ ይጂ ልትል ትችላለች ከዛ ነው ለበሩቅ ነው ማያት እና ገለዋ ላይ አጥቧት እንዲህ ልብሷን ሲያልቁ እንዳለ ሰውነቷ አካከውናል ከዛን ጠራሁትና አንተ ቆይ ማን ሆነ ነው እንደዚህ እቺ ልጅ እንደዚህ ሆናለች በዛ ላይ እኔ በጣም ስቃይ ላይ ነኝ ልጁ እንደዚህ መድኃኒት ተብዬ ከሰው እየለመንኩ ነው ቆይ ችግር ምንድነው ንገረኝ እስቲ መጥቶ ልጁንም ያስተማመም አይደል መጥቶ ማለት አላስተማመም አላየው አንድ ቀን ነው የመጣው ለምንድነው እንደዛ የሆነው ከቆይታ በኋላ ለከሱ ሲታመም እኔ አንሱስ ነበርብኝና እኔም እሱ የሚያጨስ ነበርና በዛን ሰዓት አንቺ ነሽ አናቱ ላይ ያጠባሽ አናቱ ላይ የምታጨሽው አንቺ ነሽ ሳምባ በሽተኛ ያረክሽው ምናምን ሲል ያው እናት እስኮንኮ ድረስ እንደዚህ እሺ የሆነ አጋጣሚ እንኳን የሆነ ነገር ቢፈጠር አንቺ ነሽ ልትል ትችላለህ ምክንያቱም ሁሌ ልጁን የሚይዘው እኔ ስለሆንኩ አልኩት እና በመሃል መጨቃጨቅ ምናምን መጣ እኔ ሰለቸኝ እኔ ሁለት ልጆች ይዤ መጨቃጨቅ እንትን እንደዛ ገለመሌ አልፈልግም በቃ ያው መኖር ብቻ ነው የሚያሳስበኝ ምናምን አልኩት አሃ ከኔ ውጪ ሌላ ሰው አግኝተሽ ነው ውጪ ምናምን የሚባለው ወሬ ያመጣ ሁሌ በቃ ለምን ከዚህ ሁሉ ሰሪ ምናምን ማለት አመጣ ለምን ልጆቹን ለሚጠብቁ ሰዎች አሲዘሽ እንደዚህ አታርጊ ማለት መጣ ከዛን ሁሌ በቃ ጭንቅላቴ እየተነካ መጣ እኔም ደሞ ሾነኛ ለምን ይሰማሻል አይባልም እንደዚህ ለምን ይለኛል ምናምን እኔ ያኔ ራሱ ተሳስቼ ነው እንጂ እንደዚህ ማድረግ አልነበረብኝም የሰው ልጅ ደሞ ልጅ ማለት ጸጋ ነው በሽታም አለ እኮ ከዛም በኋላ የሰውነት ጉለትም አለ እና እንደዛ ሲለኝ በቃ አለመግባባት እኔ በቃ አታውረኝ አላውራም ብዬ ዘጎት በራሴ ዘጎት በቃ እና ከፈለክ መተሱ ማየት ትችላለህ ልጅ ነው መተማየት ትችላለህ ከዛ ውጪ ከኔ ጋር የሚያገናኘው ነገር ካም በኋላ የለም ማልኩት ሊሞት ራሱ እዚህ እሳት አደጋ ጋር ነበር ስንተኛ ነበር ሆስፒታል መጥቶ ከዛ በኋላ ጠይቆት አንዴ መጣ ከዛም በኋላ አልገባም አልመጣም ሆስፒታል ምን አልጊዜ ቆየ 2 ወር ከ15 ቀን እሺ ንገረኝ ከዛ በኋላ ምን ሆነ ከዛ 2 ወር ከ15 ቀን እዛ ቆይቶ በብሉኮስ ነበረ ጡቴን በጡጦ ያላብኩ አፍንጫ ውስጥ የሚገባ ቱቦ አለ በዛ በቱቦ በስሪንጅ ነበር እና በቃ ኦክሲጅን ምናምን ነበረው መድኃኒት የው ተመስገን በአብዛኛው እንደውም ኮቺ ያልነበረ የሚታዘዘኝ ከውስጥ ነው እንዲ ምርመራ ምናምን ሲሆን ነው እና እዛ በቃ እንደዛም ልብስም ሰው ያመጣልኛል ለኔም ትላልቅ ልብስ ሲያመጡልኝ ሩጬ ወደሷ በሰው አርጌ ልካለሁ ምናምን እዛ እየኖርኩ በቃ አጋጣሚ ወጣው ከዛ ወጣው ጊዮርጊስ ጋር አራዳ ጤና ጣቢያ የነበረው ጋዜጣ የሚነበብበት ቦታ ታውቃለ እዛ ጋኛ ነበር መንተኛው ከዛን እዛ ጋኛ ነበር መንተኛው ሆስፒታል ከተው ወደ ጎዳና ወጣሽ ማለት ነው በቃ ወጣው ዘው ጎዳና መተኛ ጀመርኩ ምክንያቱም በፊት አርጋ ቤት ይጃቸው የነበረ እና አሁን ሆስፒታል ስለነበርኩ ገንዘብ እጄ ላይ አይኖርም ከዛን እሱ እዛው መተኛት ጀመርኩ እዛው እየተኛው ደግሞ በማል ትንሽ ማን እንደሆነ አላውቅም ድጋሚ ሲያመው እንትን ይዤ ሄድኩ ደግሞ 6 ኪሎ የካቲት ይዤ ሲሄድ ሪፈር ካልሆነኛ አንቀበልም ምናምን አለኝ ማሺ እና እዛም ጤና ጣቢያም ከሄድኩ እንደዚህ ይሉኛል በቃ ምን ይሻለኛል እስቲ መፍትሄ ስጡኝ ምናምን አልኳቸውና በማለት ሰው ማለት ጀመረ ማሺ እንዴ ብላ አንዷ ዶክተር መጣች እጄ ላይ ተቀበለች ምናምን አየችው እንደሆነ ነገር አንድ ቀን እግዚአብሔር ይፍረድብኝ አንድ ቀን ልጄ ስቆይ አያውቅም እንዳለቀሰ ነው እና በቃ እኔ እሱ ሲያለቅስ ራሱ እኔ ሰው ሲመጣ ለመሳቅ እየፈለኩ በጣም ነው ሳቅ የሚጠፋው ከዛ እኔ ሁሌ ማስታወስም ሲጀመር አልፈልግም ነበር እና እዛ የካቲት እጄ እሷ ተቀበለችኝ እንደዚህ ኪሎ መመዘኛ ላይ ተኛው ኪሎ አሪፍ ነው ምናምን አለች ምርመራ ይደረግለት ስትል
እዛ እኮ ስንት ምርመራ ይደረግ ብሎ እኮ ደሙን ጨርሶብኛል። ምን ይመረመራል እስቲ እሺ ምናምን አልኳቸው። የሚድንልኝ ከሆነ መርምሩት በቃ ምናምን ስለው የውስጥ መምኑ ትለኛለች አንቺ ታጥፋል ምናምን ትለኛለች። ከዛን እና እንዴት ነው ሊስተካከል አይችልም ምናምን አልኳቸው። እኔ ግራ ገባኝ። በቃ እቺን ሚጃት ነበር ግራ ገባኝና በቃ አልጋ ይዞ ይተኛል አለችኝ። ቀናቶቹን አረሳቸው። ሰኞ ቀን ገባ እዛ ጤና ጣቢያ። ማክሰኞ ወጣ፣ ሮብ ማታ ነው የሞተው። ከዛን እና ሻውን እንዴት ይሻለኛል ስላት ልጄ እኔ ፊዚካሉን አውቀዋለሁ ሁሌ እየመጡ እንዲክብብሉና አንቺ እዛ ጋውኝ እስቲ እናወራ ምናምን ይላሉ እና ልጁ አይደለም ሚድን ልጅ አይደለም። ከኔ 7 ወር ምናምን ለቀልድ 7 ወር ምናምን ሞልቶት ነበር 7-8 ሞልቶት ነበር። ከዛን ሚድን ልጅ አይደለም ምናምን ይያሉ ያወራሉ እርስ በርስ ራሳቸው ማለት ነው። ከዛን አጋጣሚ አንድ ቀን እንቅልፍ ናፈቀኝ። በቃ ሁሌ ስለሚያለቅስ ስለሚገለባበት እሱን ለማየት እንቅልፍ አልተኛም። ቀንም ማታም እንደዛው ነው እና እቺ እጇ ላይ ያለችውን ደግሞ አይወድም ይነቅላል። ከዛን እንደዚህ እንቅልፍ ስልብስ ያደርገኝ መጥቶ መርፌ ወጉት መሰለኝ። የምን መርፌ ነው? በቃ አይድንም ብሎኝ ነበር። እኔ በቃ በየኔ ጥርጣሬም እኮ ሊሆን ይችላል እና ልጄ ወፈረብኝ እንደዚህ በጣም ወፈረ እና የመጀመሪያ ጊዜ እኔ እሱ ፈገግታ ያየሁበት ልክ ሊሞት አካባቢ አንዴ አለ። በቃ ማታ ላይ ደግሞ ሌላ ቀን ነገር ያለው አይተኛም እንቅልፍ በጣም እኔም ማያስተኛኝም እሱም አይተኛም። እንዲህ የጮይ ነው የሚያለቅሰው። በቃ ሰው ላይ የመታወት ነው የሚመስለው የቆነጠጥኩት ነው የሚመስለው እና በቃ እኔ በራሴ ነው የምልህ ልጄ እኔ ፊዚካሉን አውቃለሁ ብያለሁ አቋሙን አውቃለሁ። ግን ከሕክምና ወስዶ እንትን ካለ በኋላ በጣም ሰውነቱ ፋፋብኝ። በጣም በቃ ያረኩለት ልብስ ራሱ በጣም እንትን አለብኝና በቃ ልጅሽ ሰላም ነው ምናምን ብሎ ይሄን የሚያክል መድኃኒት ረጅም መድኃኒት ማለት ነው ተሰጠኝ። ምንድነው ማረጋው ስላችሁ ከቻለ ይዋጥ ካልቻለ ደግሞ በእንትን አርገሽ በጥብጠሽ አጥጪው ምናምን አሉኝ። እሺ ብዬ ማታ ላይ እንደወጣን ድጋሚ ያው ብር ስላልነበረኝ እዛ ጋር ነበር ምንተኛው ብያለሁ። ጊዮርጊስ ጋር ጤና ጣቢያው ጋር ነበር ምንተኛው። ብር ስላልነበረኝ ፖሊሶች አፈሳ ምናምን አለ እነሱ እያባረሩ ነውና ታነሱ ምናምን አሉን። እሺ ብዬ ታነሳው። እንዳጋጣሚ ሲያ ባዶ ሜዳ ነው እንደዚህ እንትኖቹ ስላሉ ድንጋዮቹ ስላሉ እዛ ጋር ለምን ይጃልተኛም በቃ እሱ ማረፍ አለበት እኔም እንቅልፍ በጣም አለብኝ በሚለው ሄድኩና ማታ 3 ሰዓት ላይ ጡት አጠባሁት ምናምን ጡቱን እየጠባ ይላል። ከዛም ምናምን ደግሞ ይስቀይ አያልቅም ብዬ ጠባ ጡቱን እንደያዘው ለካኔ እኔ ሙቀት በጣም ነው የምሰጣቸው እኔ ለልጆች ለምን ብርድ ቦታ ስለሆነ ማለት ነውና እንደዚህ እያጠባሁት ሸፍኛለሁ እንደዚህ ነጠላ ከላይ አድርጌ እሱ ለካ በዛን ሰዓት ሞቷል እኔ አላቅም። ከዛን ነጠላው እንደሸፈንኩት ቀስ ብዬ እጂ አስተኛውትና እንቅስቃሴ የለውም ምን የለውም በቃ እስከዛሬ ድክመቱ ነው ምናምን በሚለው እጂ አስተኛውት። ሌላ ቀን ለሊት እየተነሳሚ ነጨነጭ ልጅ የለም። እዛ እንዳጋጣሚ በቃ እኔም ረፍት አገኘሁ ትንሽ ልተኛ በሚለው ለጣልኩና ሲነጋ ነው የተነሳሁት እኔ ራሱ። እዛን ልክ ጧት ተነስቼ ከእሳት አደጋ ወረታች በረንዳው እንዳለ ይታጠባል። ከዛን ተረጂ ምን አይነት ሲሆንች እቺ ደማን ምናምን ብሎ ዘበኛው ጨውበኛና እሺ ብዬ እቺን ተኝታ ነበር እሷን እስከመቀሰቅሳት የሆነ ነገሮችን ላስተካክል ብዬ እንዲህ ሳረጎ ልጁ ምንም እንቅስቃሴ የለውም። ምን አይነት ድክመት ነው የዛሬ ምትናንተን ብዬ ድጋሚ አለባበስኩት ምናምን እቺን እጇን ይዤ ወደ ጊዮርጊስ ጋር እዛ ምንተኛበት በፊት ምንተኛበት ጋር ኤርኩ ገዝጣ ቦታ ነው እዛ ጋር ቁጭ ብዬ እንዳጋጣሚ እንደዚህ ይዤ ነጠላው ተገለጠ ፎጣው ተገለጠ። ሲገለጥ አፉ ጡት ያዘበት እንደዚህ ሆኖ ነበር። ያኔ ጡት እየሰጠው ነው ያረፈው ለካ እና አፉ እንደዚህ ዞሮ ነበር። ለምንድነው ይሄ ልጅ ምናምን ብሎ እስቲ ልጅሽ እንዴት ነው ተሻለ ብላ አንዷ መጣችና ተቀበለኝ እንዴ ስትል ለቀቀችው። ደርቋል እኮ ልጅ አለችኝ። እዛን ምንድነው የሚደርቀው ስታይ ድርቆሽ ይመስልሻል እንዴ ምናምን አልኳት። እዛን ምን ሆነሽ ነው አውቀሽ ነው እንዴ ምናምን አለችኝና ይሄ ውስጥ ምናምን አለችኝ። እዛን እኔ በቃ የሆነ እንደዚህ ብዬ ግልጣ ነኝ ሳረገው የለም ልጁ ከፊቴ
ይዞት ጤና ጣቢያ ብዙ አራዳ ጤና ጣቢያ ውስጥ ገቡና ሲያት ወይ ትናንትና የሞተ ልጅ እኮ ነው ምናምን ብሎ ቶሎ አፍንጫው በጆሮ ምናምን እንትን ምናምን አረጉለት ከሰውነታችን የሚፈስ ፈሳሽ አለ ምናምን ብሎ ማለት ነው። እዛ ምንድነው የሚያወሩት እነዚህ ሰዎች ምናምን ብዬ ብዙ እያሉ ብር ማዋጣት ጀመሩ። ከዛ እሱ መጣ። ማን ነው የልጅሽ አባት መጣ። እዛ ምን ሆናችሁ ነው ምንድነው ግርግር ምናምን ብሎ ልክ ግብት ሲል እንደዚህ በትሯቸው ሲገባ እኔ የለውም በቃ ከዛን በቃ ድብድ አጫወተኛ እንደወረ ላይ እንደወረ ታች በቃ የሆነ ግራ ተጋባው ምናምን ምን አለ እሱ ከዛን እሱ ማልቀስ ጀመረ መጀመሪያ ማን ነው ሲባል ፍሪ ያንተ ልጅ ምናምን ሲሉ ወይኔ ልጅ ምናምን ብሎ መቀወጥ ጀመረ። ያለ ነገር ነው ምናምን ብሎ ልጆቹ መወቃቀስ ጀመሩ እነሱ። እዛን ምናምን እንዴት ምናምን ሲል የሆነ ሳላይ የዶሳይ ልጁ ደርቋል የለም። እዛ ነብሰ በሊታ ምናምን ልጄን የገደለችው እሷ ነች ነብሰ በሊታ ነች እቺ ምናምን ብሎ መጮህ ጀመረ። ሰው ሁሉ በቃ ለቅሶን ትቶ እሱ ላይ መሳቅ ጀመሩ። ምክንያቱም እኔ ስንት 2 ወር ከ15 ቀን ከዛ እዚህ መጥቼ 3 ቀን እያስታመምኩት ነብሰ በሊታ ልጄን ምናምን ብሎ ሲያለቅሱ በቃ ሰዎች በጣም ተገረሙበት ማለት ነው። እዛን የሆነ ብር ተሰባሰበ ምናምን ሳጥን ይገዛ ምናምን ተባለ። ሳጥን ተገዛ። መጀመሪያ መዘጋጆቹ መጡ። ሳን ልጅሽን እኛ እንቀብርልሻለን አይዞሽ በርቺ ምናምን አሉኝ። እግዚአብሔር ይስጥልን አመሰግናለሁ። እኔ ራሴ ቀብራለሁ። እስከዛሬ ታሞኮ ማንንም ታመመ ብሎ ያላየኝ ሰው ለቀብሩ ሲሆኑ ምን ሁሉም ፈጠነብኝ አልኳቸው። አልፈልግም ራሴ ቀብራለሁ በጣም አልኳቸው። ከዛን የሞተ ሰው መቅበር እኮ ቀላል አይደለም ምናምን አሉኝ። ኧረ እኔ አይቸግረኝም ቀብራለሁ አልኳቸው። እዛን እንደዚህ የሆነ ወረቀት አመጣ እያጻፈ ሊያስፈርመኝ ሲል የሆነች ልጅ መጣች ምናምን ተስማምቻለሁ የሚለው ነው እና ትንሽ የአማርኛ ጽሁፍ አላነበብኩና ተስማምቻለሁ የሚለው ነው። አየችው አይ አይቻልም እንዳትፈርሚ ምናምን አለች። እዛን እሺ ምናምን ብዬ አልፈርምም ምናምን አልኳቸው። እዛን የሆነ ሰው እንደዚህም በቃ ባለመኪኖቹም እዛ አካባቢ ላይ የሚያዩኝ ሰዎች ምናምን ደና ብር አዋጡልኝ። እዚህ መጣው መድኃኒዓለም እዛ ወስጄ ቀበርኩት። መድኃኒዓለም ማለት ቀጨኔ መድኃኒዓለም እዛ ወስጄ ቀበርኩትና ለተወሰነ ቀናቶች የተበላሸ ጊዮርጊስ ጋር ሊፍት አለ አይደል የተበላሸ ሊፍት እዛ ላይ ዝም ብሎ ትንሽ ተረጋጋ በሚለው እዛ ላይ ሆንኩ። እዛው እየኖርኩና እቺኛም ከፋለችልኝ። እዛም በቃ ሁሉ ነገር የተጠርጎ ወደዚህች ሆነ በቃ ሐሳቦቼ ምን ነገ ብትታመም እንደዚህ አይነት ድጋሚ ፈተና ይበዛብኝ ይሁን እንደው ፈጣሪ አንተ አውጣኝ ምናምን እያልኩ በቃ ከዛን ከሱ ጋራ እንደዚህ የሆነች ልጅ ስልክ ይዛልኝ መጣች። አሺ ፖሊስ የሚባል ነበርና እሱ እንዳለ ስልክ እንዛ እየተኛን ተነሱ ምናምን ይሉን ነበርና ፎቶ በተኛንበት ከነ እንደዚህ መደዳ ነበር ምንተኛውና ፎቶ ያነሱናል እና እቺ ስለምትገለባበት ተወጣበታለች በሚለው እኔ ማላቸው ላይ ነበር ምተኛውና አንዳንዷን ፎቶ ምናምን ከሱ ያቺ ስልኩን ስሰጠኝ ይመጣ እና በቃ ልጄን ገደልሽውና አንቺ ስልክ ገዛሽ አንቺ እንደዚህ ያልሽ ምናምን በቃ ነገ ደግሞ ተጠጪበታለሽ ምናምን ተሰክሪበታል እንደዚህ ምናምን ብሎ ማውራት ጀመረ። ከዛ እኔ በቃ የሆነ ነገር ሆኗል እስከቻልኩት አቅሜ ታግያለሁ ለማዳን ነው እንጂ ሌላ ነገር ምንም አልታገልም ከሱ ጋር አልታገልም። ታገልኩ ምን አልኩ ሁሉ ነገር በቃ ያን ነገር ረሶት ባንዴ የረሶበት ምክንያት ምንድነው አንተ የለፋበት ነገር በዚህ ጉዳይ ከሆነ ካልተሳካ በቃ ተረሷልና ለምን ለፍተህበታል ያያቴ ጉዳይ መቼም ከውስጥ አይጠፋም። ምክንያቱም ይጃላዩአትም ምን አላልኳትም ቢያንስ አንድ ምርቃት እንኳን ከሷ አላገኘው ያ ነገር መቼም ከውስጥ አይጠፋም። ልጄ ግን ብዙ ለፍቼበታለሁ ብዙ አይቼበታለሁ በቻለኛ አቅሜ እዛም ለምን ምንም ይሁን ታግያለሁ አልሆነም። እንደዛ መጥቶ እንደዛ ሲያወራ ምናምን በቃ እኔ ምንም አይመስለኝም ምክንያቱም አልዳነም
ያው ፍቃዱ ነው ያለችን ይባርክልኝ ምናምን ብዬ እንዳለ ሐሳቤን ጠርጌ እሷ ጋር አረኩትና በፊት እንደውም በጣም በመፍራት የተነሳ ድርዮች ከመብዛታቸው የተነሳ እሷን እግሬ ላይ አሰሬ ነበር መተኛው ማታ እንደዚህ እንዳይስቡብኝ እንዳይሰርቁብኝ ለምን ያሳስበኛል ሁለቱም አጥቷዩንም አንደኛ በዛ ነው በሶጅም አይሆንም ቀፈርቼ እሷን ይጃት ለጥብዬ ነበር መተኛው ከዛ በማል በቃ የሆነ ሳል ላይ የመጣ ያስፈራራኝ ነበር እሱ ንጨንገርልሽ አንቺ እሷን ይዘሽም ጠፋሽ ከሁለቱም አልሆንኩም ሁለቱንም ማሳጣሽ ምናምን ነበር የሚለው እና በቃ እኔ ምንም መልስም አልሰጥም በቃ እኔ እንደዚህ ነው ቃኔ ሲጀመር ምንም ሳልጀምረው የራሴን ህይወት ጀመርያለሁ ተወኝ እንደዚህ ምናምን አልኩት ከዛን ልክ የሆነ ሳል ላይ ጥፍት ስል አንድች ሴት አገባ ከሷ ወለዳ ቤታቸው አዲሱ ገበያ ነው እና ዱርዬ ከመሆኑ የተነሳ ብሎ እነሱ ልጁን ሚስቱ አፍታም ነች እና የሆነ በእይታ ነው የተግባቡት ከዛ ልጁን ይዞት ልጇን ይዛ ወደ ቤቷ ገባች እሷ ቤተሰብ ጋር ገባችና እኔ ላይ እንደዚህ ከምትሆን ለምን እሷን ሄዳ ጠይቅም ለምን እሷን ልጄ ስጪኝ አትላትም ልጅቺ ብቻ ነች ሲጀመር እኮ ይሄንን አምነን የተቀበልኩ አምኜ ከተቀበልኩም የኔ ልጅ ነች ምናምን ይለኛል በቃ ይሄን ለዚህ አይነት ዱሮ መኖር አልፈልግም በቃ ይናም ብዬ እነሱ ጋራ መኖር ተውኩት እዛን በቃ ደግሞ ይሁን እንደዚህ እንከፋፍላለን አሁን አፈሳም ደርቷል ብዙ ጊዜ አሁን የፈራሁት ደግሞ ቅያስ ውስጥ ነው የምንተኛውና እዛ ሾላ ጋር የሆነ ሆቴል አለ እና እዛ ጋር ብዙ ጊዜ ወጣቶች ህፃናቶች ማለት ወጣቶች ልጆች ነው የሚገቡ 20 ቤት 21 ቤት ነው የሚገቡት እና እቺ ከዚህች ጋር ነው እንደው አቀፊያት ምናምን ይሁን እንደዚህ ሸፈና አርጌ ቁጭ ብዬ ነው የምቀፈለውና አንዳንዴ ነይ ሚጣ ምናምን ብሎ ይጠራታል እሷን መቀፈል ማለት ያው ገንዘብ መለመን ማለት ነው ለማያውቁ ለተመልካቾች ግልጽ እንዲሆን እሺ እኔ ለመናለሁ እሷን ይጃት እና ሚጣ ነይ ሚጣ ይለዋታል ስለዚህ አሁን የምትተዳደረው በልመና ነው እና ነይ ሚጣ እያሉ ይጠሯታል እና በቃ እኔ አንድ ቀን ልጅን ይዞብኝ ሄዶ እኔ የኔ ሲያንስ ልጅስ አደጋ ላይ ብደርስብኝስ እንደዚህ ማይሆንም ይሁን መፍትሄማ አትርሳኝ ፈጣሪ ደግሞ ዮሐንስ ማርያም ሲጀመር እኔ እሷ ጋጂ እኔ ኪሴ ባዶ ነው እጂ ባዶ ነው ምንም የለኝም ብዬ ነው እሷን ማጸናትና ቢያንስ ያልጋብሬና አላጣም አሁን ደግሞ በጋ ስለሆነ እንደውሽቱ አልጋ አልተኛም በጋ ስለሆነ ተዋን ቅማል ምናምን ይበዛል እና እንደዛ በቃ እሱ ይጠራታል እኔ እንደዚህ እሷን ጂሻን ይየርኩ ባለ መኪኖች ያቆሙና ነይ ዛሬ ለምን አብረና እናድር ምናምን ይሉኛል እኔ መሳደባለሁ እንዴት ጻ ልጅ ይጂ እንደዚህ ተለኛለሁ አለው እና ትምርት ቤት ራሱ ዛሬ በቃ በጣም ጨቅጭቅያት ነው እስከ ዛሬ እንደዚህ ያርክሽ አስተለኝ እባክሽን የሆነ ሰው አግኝቼ እንደዚህ ብሎኝ ነው እና እባክሽን ዛሬ ብትቀርስ ምን ችግር አለው አልኳት ከዛ በቃ እሺ ካም በኋላ ከቀረች ግን መውጫው ነው የምሰጥሽ የተማረች ነው የት ነው የምትማረው እሷ እዚህ አለም ብርሃን ቅርንጫፉ መዋለ ህጻናት አለ ክረምት እዛ ተምራለች እና በቃ ማለት እሷ ክፉ ሆናብኝ አይደለም ልጅቷ መማር አለባት ብላ ነው እና ዳይሬክተሯ በጣም ያገዘችኝ ነው የምታግዘኝ ምንድነው ልብስ ዩኒፎርም ከዚህ በፊት ሳታይ ጣልኩባት አውቄ አይደለም እንደዚህ ግርግር ሲፈጠር ልብስ ምናምን ተቃጥሎብኝ ቦርሳውን ወስጄ የሆነ ሰው ጋር አስቀመጥኩት ከዛን አውጥቼ እሷ ለምን እሷ ናት ያወጣችው ካስቀመጥኩበት እሷ አወጣች እሷ ስታወጣ የት እንዳስቀመጠች አላውቅም ጠፋ ከነ ቦርሳው ከዛን እሷ አልጨከነችብኝም ሌላ ዩኒፎርም ሰጣች ልብስ ጸጉሯ እዛ ነው የሰራት ልብስ እዛ ነው የሚሰጣት ገላዋን እዛ ነው የሚያጥቧት ምግብ ባግባቡ ነው የሚሰጣት በታረፍ ድምጥም ጣብላኛለች ዳይሬክተሯ ነው ማለት አንዳንድ ሰው ችግርሽን አይቶ ጫና ያበዛሉ ይሄ ደግሞ ያለ ነገር ነው ሰው ያለ ፈተና ምንም ነገር አያልፍም እኔ ተመስገን ይያልኩ ነው ሁሉ ነገር እያሳለፍኩ ነው ተከነሽ አሁን እንዴት ነው ህይወትን እየመራሽ ያለሽ አሁን የልጅሽ አባት እዛው ጊምቢ ነው ያለው ለማግኘት አልሞከርሽም እኔ አልፈልግም ማኒ እሱ ማግኘት አትፈልጊም ልጁንም እንዲያገኝ አትፈልጊም በጭራሽ ልጁ ብሎ እኮ አያምንም እኮ ያንንላ አውቋል ግን እሱ ልጅ እንደሆነች አውቋል
ያኔ ጠርጥሮ እኮ ሐኪም ቤት ከተወለደች በኋላ ያኔ ጠርጥሮ ከተወለደች በኋላማ አያት እኮ አልኩ እኮ አይቷት የሱ እንደሆነች ነግረሽዋል አውቋል ይሄንን ያኔ እንዴት ተነፈሳለሁ ታዲያ ውርደት ብሎ እየፈለገኝ ያኔ ያረጋውን ድርጊቱን ስለሚያውቅ እኮ ውርደት ብሎ እየፈለገኝ ምናልባት ተወልዳ ሲያይ ሐሳቡን ከቀየረ ማወቁ ጥሩ ያው ካልነገርሹ ለምሳሌ አሁን ገና ለገና አይፈልግም በሚል ዝም ከምትዩ አውቆ ሚለውን ነገር መስማት የተሻለ ነው ብዬ ነው። አረብስ ባምን ትናንትና የላኩልህ ስልክ አለ እና እሱ ስልክ የሆነ አብቲ የሚባል አብሮ አደገ ልጅ ነበር እዛ ክፍለ ሀገር እያለውና የተስፋዬ እኔ ስልክ የእንትና ስልክ ላክልኝ ምናምን አልኩት። ከዛ እሺ ብሎ ስልኩን ላክልኝ። ደወልኩ የመጀመሪያ ማለት ነው። ደውዬ ሄሎ ብዬ ልክ እንትን ስል ድምጼን አወቀው ወዲያው ዘጋው ማለት ነው። መልሼ ደወልኩለት እዛን እሙቲ ነኝ ምናምን ስለው ድጋሚ ጆሮዬ ላይ ዘጋ። ድጋሚ ስደውለው ዘጋ ጨራሹ ስልኩን ማለት ነው። ከዛን አብቲ መለው ልጅ ፈልፈላ ነው ህፃን ነውና አብቲ እሱ ጋር አይድና ሙቲ ትፈልጋለች ምናምን ብለ ነገረው። ያውን ትንሽ ችግር ላይ ነኝ ምናምን እና አሁን እኔ አባት እንደሆነ ከነገርኩት ለአብቲ እሱም ህፃን ስለሆነ ሊያወራ ይችላል እና እሱ አሁን እንዳጎት ወይ ደግሞ እንደ ሀያት ነው የሚሆነው። አባት ለኔ ከሆነ እንደ ሀያት ነው ለሱ የሚሆነው እና እንደዚህ በቃ ልጅቷ የሆነ ታማለች እንደዚህ የሆነ ነገር ያስፈልጋታል ትምህርት ቤት ምናምን ተብያለሁ እና በጣም ተቸግሬያለሁ በሚለው ምናምን ንገረው የሆነ ብር ይላክልኝ አልኩት። እዛን ሄዳ አብቲ በራሱ ስልክ ስለዘጋብኝ እሱ ጋር ስትሄድ ደውልልኝ አልኩት። ልክ ሲደውልልኝ ልጁ ካጠገቡ ስላለ በቃ ማውራት አልፈለገም። ዘን ምን ፈልገሽ ነው ምናምን አለኝ። ዘን አይ እንደዚህ እኔ ላውድ ላይ አታውራ እኔ አንተ የምታወራን ተቆጣብ እንጂ እኔ ሞር ለልጁ አይሰማም። ስለዚህ እኔ አሁን እንደዚህ ተብያለሁ በቃ ወይ ለምንድነው የሆነ ነገር ማትለኝ ስለው አንቺ ቆሻሻ ብሎ ጥርቅም አድርጎ ስልኬን ጆሮዬ ላይ ዘጋ ድጋሚ። ከዛ ልጁንም እንዳትመጣ ሁለተኛ እዚህ ቤት ምናምን ብሎ አባረረው። ሌላ ቤት እንትን ብሏል። ያቴ ቤትም ፈረሰ የቀበሌ ስለነበረ እዛ ሌላ ቤት ራሱ ሰርቶታል የታችኛው ሲሆን ሌላ ከተማ ላይ ማለት ነውና ሁለተኛ እንዳመጣ ምናምን ብሎ ልጁን ኮርኮማ አባረረውና ደወለልኝ አብቲ ደወለልኝና አሬ ስራሽ ልስጥሽ ምናምን አለኝ። ምን አረኩ ነው ስለው እንደዚህ ከመናጨቁ የተነሳ በኩርኩም ጭንቅላቴን ይለኛል እንዴ እኔ አልሄድም ሁለተኛ እንደልከኝ ምናምን አለኝ። በቃ ይሄ ሰውዬማ ከኔ ጋር ችግሩ እንደሆነ አላውቅም በቃ ባልደውልስ ምንም ባልልስ እስከዛሬ እንደዚህ እየኖርኩ ነው ቃውንም ቀጥዬ እኖራለሁ ምናምን ብዬ ዛሬ ማታ አንዴ በቃ ዝም ብዬ አንዴ ሞከርኩት ዝገው ነብኝ ማለት ነው። አብቲ ጋር ስደውለው ኧረ እኔ አልሄድም አልሄድም በሞት አልሄድም ወደዛ ምናምን አለኝ። በቃ እሺ ምናምን ብዬ ባት እዛን ወደ አንተ ደወልኩ። መልካም አሁን ስንት ዓመትሽ ነው? እኔ አሁን 19 ነኝ። 19 ዓመትሽ ነው። አሁን በምንድን ነው የምትተዳደሩት? ልጅሽን ምንድን ነው ምን እየሰራሽ ነው የምታስተዳድሪያት? እኔ ያው እንዳልኩ ለምናለሁ ቤት የለኝም ሰርቼ አላበላትም ተመላሽ እንደ ዱሮም የለም ምግብ 150 ብር ገብቷል። ቁርስ ሰዓት እንደዛ መብላት ይከብዳል። ያው ቢሆንም ግን በመሃል ተመላሽ አንዳንዴ የሆነ ቤት እንገባና እንደዚህ በትሪ አርጎ በፌስታል ከወጣ ቅጣት አለው ምናምን ብሎ በትሪ ያረጉልናል እዚሁ በልተን እንወጣለን። አሁን ጎዳና ላይ ነው ያለሽ ቅድምም ብለሽኛል ስለ ሲጋራ ስለ መጠጥ ያነሳሽልኝ ነበር። አሁን ምን አይነት ሱስ ነው አንቺ ያለብሽ? ሲጋራ ምናምን ትቻለሁ። እሺ መጠጥም ደግሞ ከመጀመሪያም አልጠጣም። መጠጥ አልጠጣም። ሲጋራ አጣጭሽኝ? ሲጋራ ትቻለሁ። ያጨስ ነበር በቅርብ ነው የተወኩት። እዛ ጸበል ሂጄ ነበር ደብረ ሊባኖስ ሂጄ ነበር። ከደብረ ሊባኖስ ከመጣሁ በኋላ ማዳጅ አጭሽ ያለ ስለዚህ አልፎ መቃም ብቻ ነው። አልፎ እንደዚህ በቃ የሆነ የሚሄድበት ሰዓት እንደዚህ ፖሊሶች ያፈሳል ምናምን ሲሉ የሆነ ጥጌን ይዝና እቀመጣለሁ። እሷ ትምህርት ቤት ስለምትገባ ወይ እሑድ ወይ ቅዳሜ ከሆነ ደግሞ እንደዚህ ዝም ብዬ ካይን እንዳትሰወር ልጆች አካባቢ ሄድና ልጆች እንደዚህ ውጪ ለሚጫወቱ ልጆች አሉ አይደል ከነሱ ጋር አቀላቅላትና ስራ ለመስራት አልሞከርሽም? ለምሳሌ የተለያዩ ስራዎች አሉ ጽዳት ይሁን የተለያዩ ስራዎች አሉ። እንደው አንቺ እችላለሁ ብለሽ የምታስቢው ስራ? እኔ ስራ በማን እንደውም በቅርብ ስራ ጀምሬ ነበር። ምን አይነት ስራ ነው የጀመርሽው?
የሆነ ግሮሰሪ ይሰራ ነበር። ምን ማድረግ በቃ ሁሉም እኔ ነበር የምቆጣጠረው ማለት ሳብ ድራፍት ቤት ስለነበረ እኔ ነኝ የምቀዳው፣ ሳብ እኔ ነኝ የምቀበለው፣ እዛው ነበር የምተኛው። እና የሆነ ጊዜ አንድ ሰው ማለት እንደዚህ ሹፌር ናቸው መኪና ውስጥ እየጠጡ ነው ወደ 15 ነው ምናምን ጠጥቶ ብር ሳይከፍሉኝ ሄዱ። እና ከዛም በፊት የሆነ መከላከያዎች ይመጡና ይጠጣሉ እንደዛ እነሱም ብር ሳይሰጡኝ ሄዱና በቃ ሲጨንቀኝ ጊዜ ይሄ ነገር እየተደራረበ ነው ብዬ 600 ብር ነበር 400 ብር ከኔ ወሰደው 200 ብር ደግሞ ባንተ ይምጣብህ አልኩት። አይ ነገም እኮ እንደዛ ከሆነ አንቺ ይሄንን ብር ከኔ ወሰድና ይሄንን ብር እንደዚህ አድርግ ነው የምትይ፣ ስለዚህ አይሆንም ምናምን አለኝ። እሺ ደሞዜ እስኪደርስ እኔ ብር አበድረኝ 600 ብር ወይ ደግሞ 800 ብር አበድረኝ አልኩት። 2000 ብር ነው የሚከፈለኝ። እሺ አለ 800 ብር ነው ሲሰጠኝ 400 ብር እንካ እንደነገርኩ 200 ብር ሙላበት፣ ይሄን 400 ብር ደግሞ አስቀምጥልኝ ብዬ ሰጠሁት። ለራሱ መልሼ ተበድረሽ እሺ ደሞዜ ሲመጣ እኔ ኮሽ ላለመጨቃጨቅ እኮ ነው ደሞዜ ሲደርስ ትቆርጥበታለህ አልኩት እኔ። ከዛን ድጋሚ እንደዛ ነገር ተፈጠረና ወደ 600 ብር ተደገመ። 40 ብር ነው 10ሩ 400 ብር ነው 5ቱ ደግሞ 200 ብር ነው 600 ብር ነው። ከዛን ሲደገም አንቺ ሌሎች አሉ እንደዚህ በጣም እንናናቅም ይሉኛሉና እነዛ ምን እላቸዋለሁ ይሄ ስራ ነው እኛ ምን ታወቀው እዛ ጋር ነው። አሁን ደግሞ እዚህ ጋር ሌላ ሰው ነኝ አትፍጡኝ ስራ ይልስራ ምናምን አልኳቸው። ከዛን ልክ ሌሎቹ ሲጠጡ ማቃቸውን ባህሪያቸውን ስለማያውቅ ብር መጀመሪያ አቀበላቸዋለሁ። እነዚህ ደግሞ የሰፈር ልጆች ናቸው እና በቃ እየጠጣ አንድ ላይ ነው እሱ ሲጀመር ትራንስፈር አድርጎ የሚከፍለው ሌላ ቀንም ማለት ነው። እዛን ዳጋጣሚ ስልክ ተደውሎለት ነው ሄዶ እሱ እንዴ እንደዚህ ይዞ ለመሄድ ምናምን አስወርለ 600 ሲቀር ሂሳብ ስንሰራ 600 ብር ጎደለኝ። ባለፈው 600 ብር ዛሬ 600 ብር ምናምን ብሎ ትሲል አይኔ እኔ ጧት ተቀበለዋለሁ ምናምን አልኩት። በሁለት እድል በዛች 600 እና በዚህች 600 ብር እኔ ባንቺ መክሰር አልፈልግም ምናምን ብሎ ማታ ሰራ ምናምን እዛው ነበር የምናድረው። ከዛን ልጅቷ ተኝታ ነበር እንደውም በቃ ምናምን ብሎ ሲጮህ እሷ ተነሳችና ቦርሷን ይዛ ፎጣው ምናምን ሰበሰበችና ማይ ውጪ ሄደን እንተኛ ነው ምናምን አለችኝ። አይደለም ሲና ግቢ ውጪ አይደለም እንተኛው እዚህ ነው የምንተኛው ምናምን አልኳት። ነገሮቹ ጭቅጭቁ እስኪቋረጥ ተነጋግረን እስክንጨርስ ልጅቷ አልተኛችም እንቅልፍ አልወስዳላት ማለት ነው። ከዛን አይሌ እቺ ልጅ እንኳን አታሳዝነው እሱ 2 ልጆች አለው ወንዶች ናቸው እስቲ ባንተ አርገ እያቸው እያት እቺ ልጅ ባንተ ልጆች ያስመስል እያት እኔ አሁን ነገ ከዚህ ቤት እንዱ ሰው ሁላ ተደስቶልኝ ጎበዝ ስራ እየሰራች ነው ብሎ ሰው ሞራል እየሰጠኝ ለምን ሞራል ላይ ተቀብራለህ መስራት እፈልጋለሁ እኔ አስቤ አይደለም ማረጉ ምናምን በቃ ያን ደግሞ መቆጣጠር አልቻልኩም። ውስጥ ላይ ያለው ሰው አለ ባለ መኪናው አለ የትኛውን ብዬ ልቆጣጠር ምናምን ስለው እሱ እኔን አይመለከተኝም እኔ ባንጂ መክሰር አልፈልግም ምናምን ብሎ ሳብሰራራ ምናምን ብሬን ቆጠረ ምናምን 1000 ብር ሰጠኝ። ዛ ምንድነው ምናምን ምን ልግዛ ምናምን ስለው አይ ደሞዝ ነው ወስደሽ እቺ ያለኝ 1000 ብር እኮ ነው የሰጠኝ ስለው የባለፈው 400 ብር እሺ 600 ብር ይስለው 600 ብሩን ባለ መኪናው ወሰጅ አለኝ። ያው ሶፕሽ ሄደው ማለት ነው ከሱ ላይ ወሰጅ አለኝ። እሱም የኔ ሀቅ ነው አንቺ ብትወስጂ ደግሞ ይሄ ያቺ ሀቅ ነው ነው እሺ ትላልቅ ሰዎች ላኩና በቃ ይቅርታ ያርግልኝና እኔ ተመልሼ ገብቼ ለስራ ልጅም ጋር ሙቀት ወስዳለች ፊቷ ተስተካክሏል ምናምን በጊዜ እንደልጅ ትተኛለች ምናምን አልኩት። ሃይ አልፈልግም ካም በኋላ አላስገባትም ምናምን አለኝ። ምንም ማድረግ አይቻልም ብዬ ወጣው። በቃ የሆነ ሰሞን ላይ ትንሽ አክርሮ ነበር ሰፈሩ ላይ አፈሳም ነበር እነዚህ ሰካራም ጾማያዣ ሰሞን ስለነበረ ሰካራሞቹ የሚበዙ ነበርና አልተኛም። እስኪ ነገ እሷ ትምህርት ቤት እስክትገባ አዝያት ለሊቱን ሙሉ ዞሬ ልክ ይነጋላ እሷን ትምህርት ቤት አስገባታ ራቅ ብዬ የሆነ ሾለቆ ፈልጌ እሷ ከትምህርት ቤት እስክትወጣ ተኛለሁ። ስትመጣ የመክሰስ ብር የለም ደግሞ ለህል እየሮጠች ትመጣለች ማለት እኔ ተቀብያት ምናምን ስልክ እማዬ መክሰስ ረቦኛለሽ ምናምን አንድ ብር ኪሴ ውስጥ የለም። በንዴት እሷን ደግሞ መታታለሁ ቅልቤንም አጥቼ
ገንዘብም ሳላገኝ አንድ ቀን ማለት እኮ 24 ሰዓት አለመተኛት ማለት ነው። 24 ሰዓት ደግሞ እስከ መቼ ነው 24 ሰዓት ሳልተኛ ገንዘብ ማግኘት የምንችለው? ምንድነው አሁን እንዲደረግልሽ የምትፈልጊው? እኔ የቤት ኪራይ የሚችለኝ ካለ ቤት ኪራይ ከቻሉ እና ከልጄ ጋር ብኖር ደስ ይለኛል። እስከዛሬ ያለነው ጎዳና ላይ ነንና የምንኖረው ያው ጎዳና ማለት ውጪ ነው እና እኔ ልጄ ትመስላለች አሁን 5 አመቷ ነው። 5 አመት ሙሉ ያው እስካሁን ድረስ እየታገልኩ ነው ልጄን ለማሳደግ ልጄን እንደ ሰው ለማድረግ እየታገልኩ ነው እና በቃ ስራ ያለው ደግሞ ስራ ቢሰጠኝ እና ስራ ብሰራ ደስ ይለኛል። ልጄንም በስትክክል እንደ እናቱ ሆኜ ማሳደግ ፈልጋለሁ። አሁንም እናት ነኝ ግን ያው በቃ የሷ ፍቅር ሰጥቼ እሷ ደስታን እያዩ ማሳደግ ፈልጋለሁ እና እኔ ሌለኝ ስራም የለኝም የምኖርበት ቤትም የለኝም እና የኢትዮጵያ ሕዝብ እንደምታዩ ባላችሁ አቅም ብታግዙኝ ደስ ይለኛል። አሁን እንደው በጣም ያስቸግረኛል የምትይው ያንቺ የሆነ ሱስ ምን አለ? ቅድምም ነግረሽኛል። እኔ ሳትዋሺ አሁን ለመሰለሽ ይሄንን የምጠይቅሽ ሳትዋሺ የምልሽ ሰዎች የሆነ ጊዜ አሁን አንቺን ለመርዳት ቢመጡ ቢደግፉሽ ከዛ ችግሮች ቢያዩ ቅር ሊላቸው ይችላል። ስለዚህ ያ እንዳይሆን አሁንም መረዳት ለምሳሌ አሁን በጣም ሱስ ካለብሽ ማገገሚያዎች አሉ። እነሱም ሊረዱሽ ይችላሉ። እዛም ገብተሽ ካለሽበት ሱስ ይሄ በጣም ሱስ ካለ ማለት ነው። አሁን ብዙ ጊዜ እንዋሻለን አይደል? የተወሰነ እንትን እንደሱ እንዳይሆንም ነው። በጣም የደበቅሽን ካለ ይሄ እንት ያለብኝ ይሄንንም ማገዝ የምትችሉ ሰዎች ካሉ እንዲያግዙሽ እሱንም ካለ ንገሪኝና ያው የኢትዮጵያ ሕዝብ ይሄን ይመለከታል። ማድረግ የሚችሉትን በሙሉ ያው የኢትዮጵያ ሕዝብ እንግዲህ ደግና ሩሩ ነው። ከጎንሽ እንደሚቆሙ ባለሙሉ ተስፋ ነን። ግን በደንብ ልትነግሪኝ የሚገባ ነገር ካለ እኔ ምንም የደበኩት ነገር የለም። ምክንያቱም እኔ በደብቅ ነገ ሊታወቅ ይችላል። እኔ ያኔ ቢሆሮ ብዬ ከምቆጭ ምንም የደበኩት ነገር የለም እና እንደነገርኩ እኔ ሱስ ጫት ነው ያለብኝ። ጫት ነው አልፎ ከስንት አንዴ ሲደብረኝ እንደዚህ መራቅ ስፈልግ በቃ እንደ ብቻዬን መሆን ስፈልግ ምናምን ይሄን ነገር ተጠቀማለሁ እና ከዛ ውጪ ሲጋራ በፊት አጨስ ነበረ ትቻለሁ። መጠጥ ከበጀመረም አልጠጣም። ሌላ ሱስ እንኳን የለብኝም። መልካም። ስለዚህ አሁን የኢትዮጵያ ሰዎች ድጋፍ እንዲያደርጉልሽ የምትፈልጊው ለተወሰነ ጊዜ ቤት ኪራይ እንዲከፍሉልሽና ደግሞ ከዛ በኋላ ራስሽ ቆመሽ ስራ መስራት እንድትችይ ድጋፍ እንዲያደርጉልሽ ነው። በጣም ነው የምናመሰግነው። መጨረሻ ላይ ማስተላለፍ የምትፈልጊው ነገር አለ? መጨረሻ ላይ ማስተላለፍ የምፈልገው አንተ እሺ ወደ ተቀበልከኝ በጣም አመሰግናለሁ። አንተን ባላገኝና አንተ ባትስማማ ኑሮ ይሄን እንኳን እንደዚህ ቁጭ ብዬ ላወራ አይደለም በቃ ምንም እድል አላገኝም ነበር። አንተም እግዚአብሔር ይስጥህ፣ እግዚአብሔር ያክብርልን። ከዚህ በኋላ ውጤታማ ስንሆን ደግሞ ባለውለታ ለመሆን ያብቃን። እውነት ነው። እኛም ተስፋ እናደርጋለን። አሁን ካለሽበት ነገር ወጥተሽ ደጋግ ኢትዮጵያውያን አንቺ ደግፈውሽ ስራ ሰርተሽ ለልጅሽም ለራስሽም ለሌሎችም የምትተርፊ እንደምትሆኚ ባለሙሉ ተስፋ ነን። ተመልካቾቻችንም እንግዲህ በተሻላቸው መጠን በሚችሉት እንደሚያግዙሽ ባለሙሉ ተስፋ ነን። አንቺን ማግኘት የሚፈልጉ ሰዎች፣ አንቺን መርዳት የሚፈልጉ ሰዎች በምንድን ነው የሚያገኙሽ? ባንክ አካውንት ካለሽ ወይ ስልክ ቁጥር ካለሽ እሱን ንገሪያቸው። የኔ አካውንቴ አላወጣሁትም። እሺ፣ በምን ያገኙሻል ሰዎች? ስልክ ቁጥር ነው። በስልክ ነው የሚያገኙሽ? እሺ፣ ስልክሽን ንገሪያቸው። እኔ ማግኘት የምፈልጉ በስልክ ቁጥሬ እኔ ማግኘት ትችላላችሁ። ስልክ ቁጥሬ 0934 71 69 44 ነው እና በጣም አመሰግናለሁ። የኢትዮጵያ ሕዝቦች እግዚአብሔር ይስጥልኝ። እኛም ስለመጣሽ ከልብ አድርገን እናመሰግናለን። ወደፊት የተሻለ ነገር እንደሚገጥምሽ ባለሙሉ ተስፋ ነን። ልጅሽንም እንግዲህ በተሻለ ሁኔታ ታሳድጊያለሽ። እንግዲህ የእኛም ቤተሰቦች እንደሚረዱሽ ባለሙሉ ተስፋ ነን። ስለመጣሽ ታሪክሽን ስላጋራሽን እጅግ ከልብ አድርገን እናመሰግናለን።